የሰው ልጅ በታሪኩ አይቶት የማያውቀው ምናልባትም ታሪክ ራሱ ተጽፎ እንዲያበቃ ሊያደርግ የሚችል እጅግ አስፈሪና አሰቃቂው የጥፋት መሳሪያ በይፋ ኃይሉን አሳይቷል። እንደ አውሮፓውያኑ አቆጣጠር ግንቦት 12 ቀን 2026 ዓለም ገና ከእንቅልፏ ሳትነቃ በሩሲያ ምድርን ያንቀጠቀጠ ሰማይን የቀደደና የሰው ልጅን የደህንነት ተስፋ ሙሉ በሙሉ ያመከነ አንድ ክስተት ተመዝግቧል። ሩሲያ ሳርማት የተሰኘውን በምዕራባውያን ዘንድ ግን የገሃነም መልእክተኛ ተደርጎ በሚቆጠረውና ሰይጣን 2 ተብሎ በሚጠራው አህጉር አቋራጭ የኒውክሌር ሚሳኤል ላይ ያደረገችው ሙከራ በታላቅ ስኬት ተጠናቋል። ይህ ክስተት ተራ ወታደራዊ ሙከራ አይደለም። ይልቁንም የዓለም የኃይል ሚዛን የተገላበጠበት፣ የምዕራባውያን የበላይነት ያከተመበትና የኒውክሌር አርማጌዶን ደወል የተደወለበት የታሪክ ምዕራፍ ነው። ፕሬዝዳንት ቭላዲሚር ፑቲን ይህንን የጥፋት ንጉሥ ለዓለም ሲያስተዋውቁ ፊታቸው ላይ የሚታየው በራስ መተማመን ለተቀረው ዓለም የሞት ማስጠንቀቂያ ነበር። የሚሳኤል በዓለም ላይ አቻ የለውም፣ ወደፊትም አይኖረውም ሲሉ ያሰሙት ንግግር በዋሽንግተን በለንደንና በፓሪስ ቤተ መንግሥት ውስጥ እንደ መብረቅ ድምፅ አስተጋብቷል። የሳርማት ስኬት ሩሲያ ከዚህ ቀደም የነበሩባትን ቴክኒካዊ ችግሮች ቀብራ አሁን ግን መቃብር ቆፋሪ ሆና መነሳቷን አረጋግጧል። ሳርማት ወይንም ሰይጣን 2 ሲባል ስለ ተራ ሚሳኤል እያወራን አይደለም። ይህ ሚሳኤል በቁመቱ የ14 ፎቅ ሕንፃን የሚያክል በክብደቱ ደግሞ 208 ቶን የሚመዝን የብረት ተራራ ነው። የግዙፍ አካል በሰከንዶች ውስጥ ከምድር ተነስቶ ወደ ጠፈር የመወንጨፍ ብቃቱ የሰው ልጅ የደረሰበትን የፊዚክስ ጥበብ ለጥፋት የተጠቀመበት ጥቁር ጥበብ ነው። ሚሳኤሉ የሚሸከመው የኒውክሌር ጭነት እስከ 10 ቶን ይደርሳል። ይህ 10 ቶን ጭነት ማለት ደግሞ እያንዳንዳቸው ሂሮሺማን ካጠፋው ቦምብ በመቶዎች እጥፍ የሚበልጡ 15 የሚደርሱ የኒውክሌር አረሮችን መሸከም ይችላል ማለት ነው። እነዚህ አረሮች አንዴ ከጠፈር ወደ ምድር ሲለቀቁ እንደ ሚሳኤል ሳይሆን እንደ እሳተ ገሞራ ፍም በተለያዩ አቅጣጫዎች ይበተናሉ። አንድ ሰይጣን 2 ብቻውን እንደ ፈረንሳይ ወይንም እንደ እንግሊዝ ያሉ ታላላቅ አገራትን በአንድ ደቂቃ ውስጥ ከምድር ገጽ ላይ ፍቆ በማጥፋት የቀረውን ምድር ለዘላለም የሚቆይ ራዲዮ አክቲቭ ምድረ በዳ የማድረግ አቅም አለው። የሚሳኤል የሰው ልጅን ስልጣኔ ወደ ድንጋይ ዘመን የሚመልስ ሳይሆን ድንጋዮችንም ጭምር አክስሎ አመድ የሚያደርግ የጥፋት ጌታ ነው። የሳርማት እጅግ አስገራሚውና የምዕራባውያን መከላከያ ስርዓት ላይ መሳለቅ የሚያስችል ብቃቱ የመጓጓዣ መንገዱ ነው። አብዛኛው የአሜሪካና የኔቶ የጸረ ሚሳኤል ጋሻዎች ያነጣጠሩት ሚሳኤሎች ከሰሜን ዋልታ በኩል አቋርጠው ይመጣሉ በሚል ግምት ቢሆንም ሳርማት ይህንን ስሌት ድባቅ መጥቶታል። ሚሳኤሉ ከ35000 ኪሎ ሜትር በላይ የመጓዝ አቅም ስላለው በደቡብ ዋልታ በኩል አድርጎ አሜሪካ ምንም አይነት መከላከያ ባላዘጋጀችበት የጓሮ በር በኩል ዘልቆ የመግባት አቅም አለው። ይህ ማለት አሜሪካ ላለፉት 10 ዓመታት በቢሊዮን የሚቆጠሩ ዶላሮችን አፍስሳ የገነባቻቸው የራዳርና የጸረ ሚሳኤል ስልቶች በሙሉ ልክ እንደ ሕፃን ልጅ አሻንጉሊት ዋጋ ቢስ ሆነዋል ማለት ነው። ሳርማት በከፊል ምህዋራዊ በረራ ስለሚጓዝ በጠፈር ላይ ሆኖ እንደ ንስር አሞራ ኢላማውን መርጦ ይወርዳል። ይህ የኋሊት ጥቃት ብቃት ሩሲያን በዓለም ላይ የማይበገር ኃያል አድርጓታል። ሳርማት ብቻውን አስፈሪ አይደለም። ነገር ግን ከሩሲያው አቫንጋርድ ሃይፐርሶኒክ ተወርዋሪ ሚሳኤል ጋር ሲዋሃድ ጥፋቱ ከሰው ልጅ አእምሮ በላይ ይሆናል። አቫንጋርድ የድምፅን ፍጥነት 27 እጥፍ የሚበልጥ ፍጥነት አለው። ይህ ማለት ከአትላንቲክ ውቅያኖስ ማዶ ሆኖ ዋሽንግተንን ለመምታት ጥቂት ደቂቃዎች ብቻ ይበቁታል ማለት ነው። ይህ ተወርዋሪ በጉዞው ወቅት አቅጣጫውን የመቀየር ብቃት ስላለው ማንኛውም የኮምፒውተር ስሌት ወይንም የጸረ ሚሳኤል መሳሪያ ሊከተለው ወይንም ሊመታው አይችልም። ሳርማት ይህንን አቫንጋርድ ተሸክሞ ሲመጣ የጥፋቱ ፍጥነትና ትክክለኛነት ፍጹም ይሆናል። ፕሬዝዳንት ፑቲን ይህ ሚሳኤል ማንኛውንም መከላከያ እንደ ቅቤ ይቆርጣል ሲሉ የተናገሩት አባባል የተጋነነ ሳይሆን ደረቅ እውነት ነው። ይህ ሙከራ የተከናወነው በሰው ልጅ ታሪክ ውስጥ እጅግ አደገኛ በሆነው ወቅት ላይ ነው። አሜሪካና ሩሲያ የነበራቸው የኒው ስታርት የኒውክሌር ቁጥጥር ስምምነት በየካቲት ወር በይፋ አብቅቷል። ይህም ማለት በዓለም ላይ ያሉትን ሁለቱን ግዙፍ የኒውክሌር መሳሪያዎችን የሚገታ ምንም አይነት ሕጋዊ ሰንሰለት የለም። ሩሲያ ይህንን አጋጣሚ ተጠቅማ የሰው ልጅን ሕልውና የሚፈታተኑ የጥፋት መሳሪያዎቿን ያለምንም ገደብ ማምረትና መሞከር ጀምራለች። ይህ የስምምነት መፍረስ ዓለምን ወደ ቀዝቃዛው ጦርነት ሳይሆን ወደ ሞቃቱ የኒውክሌር ጦርነት አፋፍ አምጥቷታል። አሜሪካ፣ ሩሲያና ቻይና እርስ በርስ በሚያደርጉት የጥፋት ፉክክር የሰው ልጅ የጋራ መቃብሩን በገዛ እጁ እየቆፈረ ይገኛል። ሳርማት የዚህ አዲስና አሰቃቂ የጦር መሳሪያ ፉክክር ቁንጮ ሆኖ ቀርቧል። የሳርማት ስኬት በተለይ በአውሮፓና በአሜሪካ ላይ የደቀነው ስጋት የህልውና ጥያቄ ነው። የሩሲያ ከፍተኛ ባለስልጣናትና የክሬምሊን ልሳኖች ሳርማትን በመጠቀም ብሪታንያን ከዓለም ካርታ ላይ ማጥፋት እንደሚቻል
በይፋ ሲዝቱ ተደምጠዋል። አንድ ሳርማት በለንደን ላይ ቢፈነዳ ከተማዋ ብቻ ሳይሆን መላው የእንግሊዝ ደሴት ወደ ፍምነት ተቀይራ በባህር ማዕበል ትዋጣለች። አሜሪካም ቢሆን ምንም አይነት ርቀትና መከላከያ ከሳርማት ቁጣ ሊያድናት እንደማይችል ታውቋል። ኒውዮርክ፣ ዋሽንግተንና ሎስ አንጀለስ በሳርማት እይታ ውስጥ ያሉ ተራ ኢላማዎች ሆኗል። ከሳርማት በተጨማሪ ሩሲያ ያዘጋጀቻቸው ፖሲዶን የተሰኘው የባህር ስር የኒውክሌር ድሮንና ቡሬቭስትኒክ የተሰኘው ማለቂያ የሌለው ርቀት የሚጓዘው የሚሳኤል ቴክኖሎጂ ምዕራባውያንን ከየአቅጣጫው በሞት አፋፍ ላይ አቆሟቸዋል። በተለይ ፖሲዶን 500 ሜትር ከፍታ ያለው ራዲዮ አክቲቭ ሱናሚን በመፍጠር የባህር ዳርቻ ከተሞችን ለዘላለሙ ሰው የማይኖርባቸው ምድረ በዳ የማድረግ አቅም አለው። ፕሬዝዳንት ፑቲን ይህንን መሳሪያ የያዙት ለጌጥ አይደለም። በዩክሬን እየተካሄደ ካለው ጦርነት ጋር ተያይዞ ምዕራባውያን በሩሲያ ላይ የሚሰነዝሩትን ማንኛውንም ተጽዕኖ ለመመከት ሳርማትን እንደ ዋነኛ ማስፈራሪያ እየተጠቀሙበት ነው። ሩሲያ ከሌለች ይህ ዓለም ለምን ያስፈልገናል የሚለው የፑቲን ዝነኛው ንግግር የሳርማት የጥፋት ፍልስፍና መሳሪያ ነው። ይህ ስትራቴጂ የኒውክሌር ማስፈራሪያ ተብሎ በምዕራባውያን ቢጠራም ሩሲያ ግን የሉዓላዊነት ዋስትና ትለዋለች። ሳርማት መሬት ላይ ሳይቀበር በየብስ ላይ ያሉ ጥልቅ ጉድጓዶች ውስጥ ተዘጋጅቶ መቆየቱ ዓለም በማንኛውም ሰከንድ በፑቲን አንድ የጣት ትዕዛዝ ወደ አመድነት ልትቀየር እንደምትችል ማሳያ ነው። የሳርማት ሚሳኤል ሙከራ ስኬት የሰው ልጅ ካለፉት 80 ዓመታት ወዲህ ሲያደርገው የነበረው የሰላም ጉዞ ማክተሙን ያበስራል። አሁን ዓለም የምትመራው በሕግና በስምምነት ሳይሆን በጉልበትና በኒውክሌር የጥፋት ኃይል ሆኗል። ይህ ሰይጣን 2 የተሰኘው መሳሪያ የሰው ልጅ የደረሰበትን ከፍተኛ የሳይንስ ውጤት ለራሱ ማጥፊያ የተጠቀመበት አሳዛኝ ክስተት ነው። ምዕራባውያን አሁን ያላቸው አማራጭ 2 ብቻ ነው። ወይ ከሩሲያ ጋር አዲስና የላቀ የኒውክሌር ድርድር ማድረግ ወይንም ደግሞ የማይቀረውን የኒውክሌር ፍንዳታ እየተጠባበቁ የመከላከያ አቅማቸውን ለማሳደግ በከንቱ መኳተን። ሆኖም ሳርማት ካለው አቅም አኳያ መከላከል የሚለው ቃል ትርጉም አልባ ሆኗል። ሰማይ ይከፈታል፣ መሬት ትናወጣለች። የሰው ልጅ ስልጣኔም በአንድ የሳርማት ብልሽታ ይጠፋል። የግንቦት 12ቱ የሳርማት ሙከራ ስኬት ዓለምን ወደ ጨለማ ዘመን የመለሰ የብርሃን ብልሽታ ነው። ሩሲያ የገነባችው ይህ የሰይጣን 2 ተራ የጦር መሳሪያ ሳይሆን የሰው ልጅ የትዕቢትና የጥፋት ውጤት ነው። በ2026 ማብቂያ ላይ ሚሳኤሉ ሙሉ በሙሉ ወደ ስምሪት ሲገባ ዓለም በቀጥታ በገሃነም ደጃፍ ላይ ትቆማለች። ፕሬዝዳንት ፑቲን ለዓለም የላኩት መልእክት ግልጽ ነው። እኛን ለማጥፋት የሚሞክር ሁሉ ራሱ ሳይቀደም እኛ ቀድመን እናጠፋዋለን። የሳርማት ጥላ በመላው ዓለም ላይ አጥልቷል። ይህ ጥላ ደግሞ ሰላምን ሳይሆን የራዲዮ አክቲቭ ዝናብንና የዘላለም ጨለማን ያዘለ ነው። የሰው ልጅ ከዚህ የጥፋት አዙሪት የሚወጣበት መንገድ እስካልተገኘ ድረስ ሰይጣን 2 የዓለም የመጨረሻው ታሪክ ጸሐፊ መሆኑ አይቀሬ ነው። ይህ የጥፋት ጌታ የሰማይና የምድርን መጋረጃ ቀዶ የሰው ልጅን ዕጣ ፈንታ በኒውክሌር እሳት ለመጻፍ ተዘጋጅቷል። ይህ አስፈሪ የሚሳኤል ሙከራ በሩሲያ ሰሜናዊ ግዛት በሚገኘው ፕሌሴትስክ የሙከራ ጣቢያ ሲከናወን ምድሪቱ ለብዙ ደቂቃዎች ስትንቀጠቀጥ አድራለች። ከሚሳኤሉ በረራ በስተጀርባ ያለው የኃይል ምንጭ የሰማይን ከዋክብት ሊያደበዝዝ የሚችል የብርሃን ጅረት ሲፈጠር በሺዎች የሚቆጠሩ ኪሎሜትሮችን ርቆ በሚገኝ የካምቻትካ ልሳነ ምድር ላይ የሚሳኤሉ አረሮች ኢላማቸውን በትክክል መምታታቸው ተረጋግጧል። ይህ ስኬት በሩሲያ ወታደራዊ መሐንዲሶች የድል አክሊል ቢሆንም ለተቀረው ዓለም ግን የሞት ጥላ ሆኖ አልፏል። የአሜሪካ የደህንነት ተቋማትና የሳተላይት መከታተያ ጣቢያዎች የሚሳኤሉን ጉዞ ሲከታተሉ የነበረው በታላቅ ድንጋጤ ውስጥ ሆነው ነው። ምክንያቱም ሚሳኤሉ የሄደበት ፍጥነትና አቅጣጫ ማንኛውንም መደበኛ የመከታተያ ስልት የሚበጣጥስ በመሆኑ ነው። ከዚህ ሙከራ በኋላ በዋሽንግተን የሚገኙ ወታደራዊ እቅድ አውጪዎች የኒውክሌር ስልታቸውን በአዲስ መልክ ለመቃኘት ተገደዋል። ነገር ግን የሳርማት ቴክኖሎጂ ከማንኛውም ነባር መከላከያ በላይ በመሆኑ አሜሪካን ለጥቃት ክፍት አድርጓታል። የብሪታንያ መከላከያ ሚኒስቴርም ቢሆን ተመሳሳይ ስጋት አድሮበታል። ምክንያቱም ሳርማት አንድ ጊዜ ከተተኮሰ በኋላ ለንደን ለመድረስ የሚፈጅበት ጊዜ የሰዎችን የምሳ ሰዓት ያክል እንኳን አይረዝምም። ይህ ሚሳኤል በጉዞው ወቅት የሚያሳየው የመንቀሳቀስ ብቃት ማንኛውንም ጸረ ሚሳኤል ተኳሽ ግራ የሚያጋባና ሩሲያ ይህንን መሳሪያ የገነባችው ለጥቃት ብቻ ሳይሆን ማንኛውንም አይነት ምዕራባዊ ተቃውሞ በአንዴ ለማጥፋት እንደሆነ ግልጽ አድርጋለች። የሳርማት ቴክኖሎጂ አሮጌውን የሶቪየት ዘመን ሚሳኤል ቮይቮዳን በ4 እጥፍ የጥፋት ኃይል የሚበልጥ ነው። ቮይቮዳ ራሱ ሰይጣን 1 ተብሎ የሚጠራና ዓለምን ሲያስፈራራ የኖረ መሳሪያ ነበር። አዲሱ ሳርማት ግን የዚያኑ አስፈሪ መሳሪያ የዝግመተ ለውጥ ውጤት ሆኖ ግንባር ቀደም የገዳይነት ማዕረግን ተቀዳጅቷል። የሳርማት የሙከራ ጣቢያ በሆነው ፕሌሴትስክ አካባቢ የሚኖሩ የሩሲያ ሕዝቦች በሚሳኤሉ መተኮስ ወቅት የደረሰውን ንዝረት እንደ መሬት መንቀጥቀጥ ቆጥረውታል። ይህ ኃይል ግን ለሩሲያ ብሔራዊ ኩራት መገለጫ ሆኖ ቀርቧል።
ፕሬዝዳንት ፑቲን ሙከራውን በቪዲዮ ሲከታተሉ የታዩት በታላቅ እርካታ ነበር። ይህም የሆነበት ምክንያት ምዕራባውያን በሩሲያ ላይ የጣሉትን ማዕቀብና ያደረጉትን ወታደራዊ ጫና ለመመከት ሳርማት የመጨረሻውና የማሸነፊያው ካርድ መሆኑ ስለሚያውቁ ነው። የሚሳኤሉ ኢንጂነሮች እንደሚሉት ከሆነ የሳርማት ሞተር የሚፈጥረው ግፊት በዓለም ላይ ካሉ ማናቸውም የጠፈር መንኮራኩሮች በላይ ነው። ይህም ግዙፉን የብረት አካል በአጭር ጊዜ ውስጥ ከምድር ስበት አውጥቶ ወደ ምህዋራዊ ጉዞ እንዲሸጋገር ያስችሏል። የሳርማት አረሮች እያንዳንዳቸው የራሳቸው የሆነ የመሪነት ዘዴና የፍጥነት መቆጣጠሪያ ስላላቸው ኢላማቸውን የመሳት ዕድላቸው ወደ ዜሮ እየተቃረበ ነው። ይህ ደግሞ የጠላትን ወታደራዊ ምሽጎችና የኒውክሌር ማከማቻዎችን በአንዴ ለማድረቅ ያስችላል። የአውሮፓ መሪዎች ከዚህ ሙከራ በኋላ ባደረጉት አስቸኳይ ስብሰባ የሳርማት ስጋት የአውሮፓን የወደፊት ዕጣ ፈንታ ጥያቄ ውስጥ እንደከተተው ገልጸዋል። በተለይም በጀርመንና በፈረንሳይ የሚገኙ ከተሞች ለሳርማት ቅርብ በመሆናቸው ምንም አይነት የደህንነት ዋስትና እንደሌላቸው ተረድተዋል። በመሆኑም የሳርማት ሙከራ ስኬት የዓለምን የፖለቲካ ካርታ በአዲስ መልክ ቀርጾታል። ከእንግዲህ በኋላ በዓለም ላይ ታላቅ ነኝ የሚል አገር ሁሉ የሳርማትን ቁጣ ግምት ውስጥ ማስገባት ይኖርበታል። ይህ ሚሳኤል የሰው ልጅ በቴክኖሎጂው አማካኝነት የደረሰበት ከፍተኛው የጥፋት ደረጃ ነው። ከሳርማት በላይ ጥፋት ሊያመጣ የሚችል ሌላ ምድራዊ መሳሪያ የለም። ሩሲያ ይህንን መሳሪያ በሚቀጥሉት ዓመታት በመቶዎች የሚቆጠሩ አምርታ በየስፍራው እንደምታሰማራ አስታውቃለች። ይህ ደግሞ መላውን ዓለም በሳርማት ሰንሰለት ውስጥ ማስገባት ማለት ነው። የአሜሪካ ኮንግረስ በሳርማት ምክንያት የሚሳኤል መከላከያ በጀቱን በእጥፍ ለማሳደግ ቢወስንም ሳይንቲስቶች እንደሚሉት ግን ሳርማትን ለመከላከል የሚያስችል ቴክኖሎጂ አሁንም ገና በሕልም ደረጃ ላይ ያለ ነው። የሳርማት ፍጥነትና አቅጣጫውን የመቀየር ብቃት ማንኛውንም መከላከያ ዋጋ ቢስ ያደርገዋል። ስለዚህም ዓለም አሁን ያለችበት ሁኔታ የኒውክሌር ጦርነት ቢነሳ ማሸነፍ የሚባል ነገር እንደማይኖር፣ ሁሉም ወገን ወደ አመድነት እንደሚቀየር ግልጽ ሆኗል። ሳርማት የዚህ አጠቃላይ ጥፋት ዋነኛው አስፈጻሚ ሆኖ ተሹሟል።